ሁሌ ተነስቼ ጀናቤን አወርድና ረካዓቴን ሰግዳለሁ አለች። አላቅም በዚህ አጋጣሚ ሚዲያ ነው እቺ ሴት ይሄንን ታሪክ ትሰማ ይሆናል። በጣም ፈልጌ ያጣኋት ሴት ናት እና የሴተኛ አዳሪዎችን ዳታ ስንሰራ እኔ እንደዚህ አይነት ቦታ ላይ ሙስሊም ሴቶች አገኛለሁ ብዬ ገምቼ አላቅም። ለምን አላቅም አትጠይቀኝ፣ ምክንያቱም እኔም አላቀውም እና ደነገጥኩ። እዚህ ስራ ውስጥ እና ይሄ ኤችአይቪ ጋር ትራንስሚትድ ዲዚዝ ከሚተላለፍ በሽታዎች ምናምን ጋር የሆነ ነገር እየሰራ ነው። አንደኛ ምንድን ነው እዚህ ነገሮች የከተታቸው እነሱ እንዴት ገቡ? ይሄ በተለይ ትራውማን ይሄ ፓረንቲንግ ላይ ያሉ ክፍተቶችን የምታይበት ቦታ ነው እሱ ቦታ። ሴት ልጅ በደረሰባት አንድ ተራ የአንድ ቀን ትራውማ እድሜ ህይወቷን በሙሉ የሚበላሽበት አጋጣሚና ብዙ ፋይንዲንጎች የተገኙበት ነው። አሁን ስለ ጥናቱ አይደለም ወሬው እና እቺ ሴት አግኝቻት በጣም ሾካራ እና ቀን እኛን ስታገኘን ምናምን ሂጃብ ትለብሳለች። ቀን አሁን እኛ ቀን ነው ሄደው እዛ ኤሪያቸው ላይ እና ሂጃብ ትለብሳለች። ሙስሊም አለች ተብላ ስትመጣ ደነገጥኩ። ቢያንስ ሂጃቡን አውልቀዋል። አም ሶሪ ሙሉ ለሙሉ ጥፋቴን አውቀዋለሁ። እንግዲህ የዛሬ 10 ዓመት ከዲቤ ላይ 10 ዓመት ቀንስ በ10 ዓመት ብዙ አድጌያለሁ እና ሂጃቡን ታወልቅ በቃ ተመኘው። በቃ እዛ ተራ ውስጥ እሷን ማየት ካለመፈለግ ማለት ነው። ተቀራረብን። ብዙ ጊዜ ሄድ ነው ከ2 ሳምንት በላይ በቀን እስከ 2 እስከ 3 የሚሄድንባቸው ጊዜዎች አሉና ልቤ ቀረች ልጅ ጋር በጣም በቃ ልብ አይቀርም። ሄድኩ፣ የግል ስልኳን ወሰድኩ፣ እንደዋወል ነበረ። የሚያስፈልጋትን ነገር ከዚህ ነገር መውጣት ትፈልጋለች። በጣም ስትራግል እያደረገች ነው። የነገረችኝ ታሪክ ግን እኔን አላቅም። የቢ ዛሬ እንዳስተምርበት ተፈልጎ ይሆናል ብዬ ነው የገመትኩት። ስሚማ ያለች ኤቭሪ ናይት አለችኝ። ኤቭሪ ይሄ የሚቆሸሽባቸው ሌሊቶቹን ሁሌ ተነስቼ ጀናቤን አወርድና ረካዓቴን ሰግዳለሁ አለች። ማለት ሰምቲንግ ለእኔ ከአቅሌ በላይ ነው ሾክ ያደረገኝ። ይሄ ላይክ አሁን ታስባለህ አንተ አሁን የሆነ ሴት እንደዚህ በቃ ሰውነቷ ምናምን ተብለ ስታስብ የሆነ ውድቅድቅ ያሉ ነገር አይደል የምናስበው። ኦልሬዲ በቃ ጀጅ አድርገናቸው ጨርሰናል። አንደኛ ምንድነው እዛ ጋር የመጣቸውን አናውቅም። ይሄን ነገረች። አንድ ነገር ግን አለችኝ። በቃ አንድ ሙስሊም እህቴን ካገኘው መነግረሽ ሁሌ ጀናባይን አወርዳለሁ። አስ ላይክ ሱብሃነከ ያ አላህ ምን አረኩን ያልኩት አላህ ምን አረኩ። አቀፍኳት፣ ተላቀስን፣ ሳምኳት። በቃ ተቃቀፈ፣ ረጅም ሰዓት አለቀስን። እሷ አለቀሰች። ለኔ የሆነ ደስ አለኝ። መንገር ፈለገች። እንዲህ ምኮን እንኖራለን እናንተ እንደምታስቡ ብቻ አይደለም። እኔ ምናልባትም ሂጃብሽን አውልቂ ቀን እኛን ስናገኝ ያገኛት ዳታ ስንሞላ ምናምን ስማቸውን ቀይረን አታች ስናረግ ሂጃብ ልብሳ ነው ማለት ሌሊት እንዴት በሂጃብ ይሄዳል። ሌሊትማ ከዚህም ጋር ህዝብ አለን ለካ አይጠፋ ህዝብ። ገና ብዙ የቤት ስራ አለን እኛ በትንሿ እየተባላን ያለን ሰዎች ማለት ነው። እና ያቺም የሆነ ሰው እህት ናት፣ ያቺም የሆነ ሰው ልጅ ናት አይደለን።